ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና በየቀኑ የምንጠቀማቸው ቃላቶችን እያመጣን እየተለማመድ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች ከየትኛውም ቦታ ሆናችሁ ትምህርቱን ኦንላይን መማር ትችላላችሁ ማለት ነው። እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ደውሉን፣ ሀይበሉን መማር እንችላለን ማለት ነው። አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ ልጀምር። በዛሬ ትምህርታችን ደግሞ የምንመማር ጥያቄና መልስ አድርገን አብረን እንለማመዳለን ማለት ነው። እዚህ ጋር በግራ በኩል ጥያቄ አለ፣ በቀኝ በኩል ደግሞ መልስ አለ ማለት ነው። ኦኬ ምን አዲስ ነገር አለ? አንድን ሰው ምን አዲስ ነገር አለን ብለን መጠየቅ ብንፈልግ ምን አዲስ ነገር አለ በአንድ ላይ ምን ይላል ማለት ነው? አማርኛው ምን አዲስ ነገር አለ ይላል። ምን አዲስ ነገር አለ። ም ኤም እንጠቀማለሁ፣ ን ኤን እንጠቀማለሁ፣ ምን አ ኤ እንጠቀማለሁ፣ ዲ ሶስተኛ ስለሆነች ዲና አይ እንጠቀማለሁ፣ ስ ኤስ እንጠቀማለሁ፣ አዲስ ምን አዲስ፣ ነ ኤን ኢ፣ ገ ጂ ኢ፣ ር አር እንጠቀማለሁ፣ ነገር አ ኤ እንጠቀማለሁ፣ ለ ኤል ኢ አለ። ስለዚህ በአንድ ላይ ምን ይላል ማለት ነው? ምን አዲስ ነገር አለ ይላል። ምን አዲስ ነገር አለ። ይኸው ምን የሚለው እንደዚህ ጣፍኩኝ፣ አዲስ የሚለው እንደዚህ ጣፍኩኝ፣ ነገር የሚለው እንደዚህ ጣፍኩኝ፣ አለ። ምን አዲስ ነገር አለ። ኦኬ እዚህ ጋር በቀኝ በኩል ደግሞ መልስ እንጠብቃለን። ምንም የለም። ምንም ነገር ከሌለ አዲስ ነገር ምንም የለም ብለን መመለስ እንችላለን ማለት ነው። ምንም የለም በአንድ ላይ አማርኛው ምንም የለም ይላል። ም ኤም እንጠቀማለሁ፣ ን ኤን እንጠቀማለሁ፣ አሁንም ም ኤም እንጠቀማለሁ። ምንም የዋይ ኢ ለ ኤል ኢ ም ኤም እንጠቀማለሁ፣ የለም። ስለዚህ በአንድ ላይ ምን ይላል? ምንም የለም ይላል። ምንም የሚለው እንደዚህ ጣፍኩኝ፣ የለም የሚለው እንደዚህ ጣፍኩኝ። ምንም የለም። ኦኬ ቀጣይ ደግሞ መቼ ትመጫለሽ? መቼ ትመጫለሽ? መቼ ትመጫለሽ? መቼ ትመጫለሽ በአንድ ላይ አማርኛው ምን ይላል? አንድ እህታችን መቼ እንደምትመጣ መጠየቅ ብንፈልግ መቼ ትመጫለሽ ብለን መጠየቅ እንችላለን ማለት ነው። መቼ ትመጫለሽ። መ ኤም ኢ ች ባለ 3 ፊደል ናት። ሲኤች ኢ መቼ፣ ት ቲን እጠቀማለሁ፣ መ ኤም ኢ ጫ ሲኤች ኤ፣ ለ ኤል ኢ ሺ ኤስ ኤች። ስለዚህ ትመጫለሽ በአንድ ላይ ምን ይላል? መቼ ትመጫለሽ ይላል። ይኸው መቼ የሚለውን እንደዚህ ጣፍኩኝ፣ ትመጫለሽ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። መቼ ትመጫለሽ። ኦኬ በቀኝ በኩል መልስ እንጠብቃለን። ቀጣይ ዓመት እመጣለሁ ብላ ትመልሳለች ማለት ነው። ቀጣይ ዓመት የምትመጣ ከሆነ ቀጣይ ዓመት እመጣለሁ፣ ቀጣይ ዓመት እመጣለሁ። በአንድ ላይ አማርኛው ቀጣይ ዓመት እመጣለሁ ይላል። ቀ ኬናይ ጣ እንደ ጠምንጠቀማት ቲን ነው። ቲና ኤ ይ ዋይ እንጠቀማለሁ። ቀጣይ አ ኤ እንጠቀማለሁ። መ ኤም ኢ ት ቲ እንጠቀማለሁ። አመት እ ኢን እንጠቀማለሁ። መ ኤም ኢ ጣ ቲኤ ለ ኤል ኢ ሁ ኤች ዩ እመጣለሁ። ስለዚህ በአንድ ላይ ቀጣይ ዓመት እመጣለሁ ይላል ማለት ነው። ቀጣይ የሚለው እንደዚህ እንጥፋለን። አመት የሚለው እንደዚህ እንጥፋለን። እመጣለሁ የሚለውን ደግሞ እንደዚህ እንጥፋለን ማለት ነው። ቀጣይ ዓመት እመጣለሁ። ኦኬ ቀጣይ ዓመት እመጣለሁ ብለን መመለስ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ኑሮ እንዴት ነው? ኑሮ እንዴት ነው? አንድ እህታችን ወይም አንድ ወንድማችን ኑሮ እንዴት እንደሆነ መጠየቅ ብንፈልግ ኑሮ እንዴት ነው ብለን መጠየቅ እንችላለን ማለት ነው። ኑሮ እንዴት ነው? ኑ ሁለተኛ ፊደል ስለሆነች ኤንና ዩ፣ ሮ አርና ኦ ሰባተኛ ፊደል ስለሆነች ኑሮ
እ ኢን እጠቀማለሁ። ን ኤንን እጠቀማለሁ። ዴ ዲና ኢ ት ቲን እጠቀማለሁ። እንዴት ነ ኤን ኢ ው ደብሉን እጠቀማለሁ። ነው። ስለዚህ በአንድ ላይ ኑሮ እንዴት ነው ይላል። ኑሮ እንዴት ነው? ኑሮ የሚለው እንደዚህ ጣፍኩኝ። እንዴት የሚለው እንደዚህ ጣፍኩኝ። ነው የሚለውን ደግሞ እንደዚህ ጣፍኩኝ። ኑሮ እንዴት ነው? ኦኬ። ከዛ ምን ብለን እንመልሳለን? ኑሮ ጥሩ ነው። ጥሩ ከሆነ ምን ብለን መመለስ እንችላለን? ኑሮ ጥሩ ነው ብለን መመለስ እንችላለን ማለት ነው። ኦኬ። ኑ ኑሮ ጥሩ ነው። ኑ ሁለተኛ ፊደል ስለሆነች የንና ዩ፣ ሮ አርና ኦ፣ ኑሮ ቲን እጠቀማለሁ። ሩ ሁለተኛ ናት፣ አርና ዩ፣ ጥሩ ነው ኤኒ ደብሊው። ስለዚህ በአንድ ላይ ኑሮ ጥሩ ነው እንላለን ማለት ነው። ኑሮ የሚለው እንደዚህ እንጥፋለን። ጥሩ የሚለው እንደዚህ እንጥፋለን። ነው የሚለው እንደዚህ እንጥፋለን። ኦኬ። ቀጣይ ቡና ትወጃለሽ? አንድ እህታችንን ቡና መውደድና ለመውደዷን መጠየቅ ስንፈልግ ቡና ትወጃለሽ ብለን መጠየቅ እንችላለን ማለት ነው። ቡና ትወጃለሽ። ቡ ሁለተኛ ፊደል ስለሆነች ቢ እና ዩ፣ እና አራተኛ ናት ኤን ኤ። ቡና ት ቲን እጠቀማለሁ። ወ ደብሊው ኢ ጃ ጄ እና ኤ ለ ኤል ኢ ሽ ኤስ ኤች ትወጃለሽ። ስለዚህ በአንድ ላይ ቡና ትወጃለሽ ይላል ማለት ነው። ቡና ትወጃለሽ። ቡና የሚለው እንደዚህ እንጥፋለን። ትወጃለሽ የሚለውን እንደዚህ እንጥፋለን ማለት ነው። ቡና ትወጃለሽ ይላል። ኦኬ። መልሱን እንጠብቃለን። አዎ እወዳለሁ። ያቺ እህታችን የምትወድ ከሆነ ምን ብላ ትመልሳለች? አዎ እወዳለሁ ብላ ትመልሳለች ማለት ነው። አዎ እወዳለሁ። አ ኤን እጠቀማለሁ። ወ ደብሊው እና ኦ። አዎ ኢን እጠቀማለሁ። ወ ደብሊው እዚህ ጋር በስህተት ነው ይቀርታለች። ዳ ዲና ኤ ለ ኤል ኢ ሁ ኤች ዩ እወዳለሁ። አዎ እወዳለሁ። ይኸው አዎ የሚለው እንደዚህ ጣፍኩኝ፣ እወዳለሁ የሚለው እንደዚህ ጣፍኩ ማለት ነው። ስለዚህ ቡና ትወጃለሽ ለሚለው መልስ አዎ እወዳለሁ ብላ መመለስ ትችላለች ማለት ነው። ስለዚህ የዛሬ ትምህርታችን ጥያቄና መልስ አድርገን ተለማምደናል ማለት ነው። ምን አዲስ ነገር አለ? ይኸው ምን አዲስ ነገር አለ የሚለው እንደዚህ ጣፍኩኝ። ምን አዲስ ነገር አለ? አማርኛ በእንግሊዝኛ ማለት ነው። ምንም የለ መልሱ ይኸው ምንም የሚለው እንደዚህ ጣፍኩኝ። መቼ ትመጫለሽ? ይኸው እንደዚህ ጣፍኩኝ። ቀጣይ ዓመት እመጣለሁ እንደዚህ ጣፍኩኝ። ኑሮ እንዴት ነው? ኑሮ እንዴት ነው? አማርኛ በእንግሊዝኛ እንደዚህ ጣፍኩኝ። ኑሮ ጥሩ ነው መልሱ ማለት ነው። እንደዚህ ጣፍኩት። ቡና ትወጃለሽ? ይኸው እንደዚህ ጣፍኩኝ። ከዛስ አዎ እወዳለሁ ብላ መመለስ ትችላለች ማለት ነው። ስለዚህ ደጋግሜ የምነግራችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለምትችሉ ልጆች አማርኛ በእንግሊዝኛ የአንድ ወር ወይም የሁለት ወር ቢያንስ በትንሹ በቃ ፈጣን የሆነ ሰው በአንድ ወር መጨረስ ይችላል። የእኛ ተማሪዎች አሁን እንደዛ ነው የሚያደርጉ። መካከለኛ የሆነ ሰው ደግሞ በሁለት ወር ይጨርሳል። እሱ ግን ምንድነው አማርኛ ማንበብ መጻፍ የሚችል ሰው ከሆነ ማለት ነው። ስለዚህ ጥቅሙ ግን በቃ አይታችሁ እንደው ብዙ ኢትዮጵያ የሚጠቀመውን ቴሌግራም ላይ የሚግቡ ቻት የሚደራረግ፣ ፌስቡክ ላይ የሚግቡ፣ ዋትሳፕ ላይ፣ ኢሞ ላይ አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ ይጠቅማችኋል። ደጋግማችሁ ፕራክቲስ አድርጉ። አልችልም አትበሉ። ደግሞ በጣም ቀላል ነው። እንግሊዝኛ ላይ ያሉ ኤቢሲዲዎችን ትለያላችሁ። ስሞል ሌተር፣ ካፒታል ሌተር፣ ከዛ ቫውልና ኮንሶናንት፣ አናባቢና ተነባቢ የሚባል ነገር አለ። እሱን ተለያችሁና የአማርኛ 34ቱን ፊደል ደግሞ ወደ እንግሊዝኛ ተቀየራችሁ። ምንም የሚያስቸግር ነገር የለም ማለት ነው። ስለዚህ ቀላል እንደሆነ ራሳችሁን በማሳመን ደጋግማችሁ ፕራክቲስ አድርጉ፣ ይገባችኋል። እኔን እመኑኝ በጣም ተራ ነገር ነው ማለት ነው። ከዛ በተረፈ መጀመሪያ ላይ እንደነገርኳችሁ ያው እኛ ትምህርቱን ኦንላይን እያስተማር እንገኛለን። ኦንላይን መማር የሚፈልግ ሰውና ትምህርት ፍሪ ሰዓት ያለው ሰው እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ ያለምንም ኢንተርኔት መቆራረጥ እናንተ የምትፈልጉትን ትምህርት አማርኛም ከሆነ አማርኛ፣ እንግሊዝኛም ከሆነ እንግሊዝኛ፣ እንደዚህ አማርኛ በእንግሊዝኛም ከሆነ አማርኛ በእንግሊዝኛ እናንተ የምትፈልጉትን እናስተምራችኋለን። ስለዚህ ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መማር እንችላለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪው